ከጊፍተሯ ጋር እንደገና የተኛችው ነው። ኦኬ እስቲ ማንም ነው እኮ የሚወጣባት ጋይስ ያት ከጊፍተሯ ጋር እንዴት እንደሚያረጋት ያት። በዚህ አጋጣሚ ራዝ ቴንክ ዩ ስለሁሉም ነገር እሱ ነው በጣም ሰፖርት አጉኝ ምናምን። ከአያች ራስ የሚባለው ሁላ አግኝተዋለች። ቂጣ እንዲያወዛወዘች ሁላ አረች። የአንድ አመት የ8 ወር ትዳሩ ላይ ነበራት ናት እኮ በስነ ስርዓት አፍርታ ኒካ አርጋ የምትኖር የነበረች ናት እኮ እከካ ናዮን አይተህ ገብተዋል። እቺን ስታይ ፊልሙ የወንድ ዕቃ መጥባት የማይሰለቻት እከካ አንድ ጊዜም ቂጧን ተኝ እንደዚሁ ደፍና እንኳን ፓንት እንኳን ለብሳ እንኳን ደፍና እንኳን አታድር። ይሁን ዝም ብሎ የሆነ ነገር ካልተደፈነ አይተኛም እንዴ ጋይስ? ያ ያስጀመረኝ በቃ ጌሙን እንዲያምር ያደረገው ራዝ ነው። እና ራዝ መጣ እየተጫወትን ነው። ራዝ የሚባል ጊፍተር አለኝ እና በዚህ አጋጣሚ ራዝ ቴንክ ዩ ስለሆነ አረ ጭንቅላቷ ድድብናዋ ራሱ አደጋ የሚያደርሰው ድምጿ ሲያስጠላ ምኗ ሲያስጠላ የሆነ ስትናገራት ብላ የሆነ ያለ ጾታውን ሊቀይር ያለ ወንድ የመሰለ ሴትዮ አግብተሽ ነበር ሰልመሽ ለዛውም ሰልመሽ የአንድ አመት የ8 ወር ትዳር ነበረሽ። ያ ሰውዬ ፎቶዎቹን እንዳያወጣብሽ ፍርድ ቤት ሁላ ከሰሽዋል። እናውቃለን ጃኒ፣ ይሄን አውቃለሁ። ጊዜ ነው የምጠብቅልሽ። በነገራችን ላይ ጊዜ ለምን ጃለኔ ዳራዳ ልጅ እንግዲህ ጃዬ ያው ሁላችሁም ቲክታክ ላይ የተፈጠረውን ነገር ሁላችሁም አይታችኋል። እንግዲህ ጃዬ እኔ እንዲህ ማለት አልፈልግም። ጃኒን ማቃት የዛሬ 8 አመት 7 አመት ዶክተር አርቲስት ተስፋዬ ጋር አብረን ስንማር ነው። ገና ልጆች ሆነን ፊልም ላይ ሰው ካስት እንዲያደርገን እየተሯሯጥን ባለንበት ታይም ነው የተዋወቅነውና ያው በቲክቶክ መንደሩ ደግሞ ለሁለተኛ ጊዜ ነው እንግዲህ የተገናኘ ነው። ቲክቶክ ላይ ሚዲያ ላይ ስትወጡ ያው ላይቭ ላይም ብየዋለሁ ወሳጅ ጎርፍ ማለት ነው። ያደረጋችሁት ነገር በሙሉ አንዴ ከለቀቃችሁት በኋላ ያው እንደ ወሳጅ ጎርፍ ነው የሚወሰደው ማለት ነው። ስለዚህ ጃዬ ሚዲያ ላይ ስትወጪ ብዙ ነገሮችን ለመቋቋም መጀመሪያ ዝግጁ ሆነሽ መምጣት አለብሽ። ይሄ ማለት ምንድነው? ስትመጪ ልትሰደቢም ትችላለሽ፣ ልትወደጂም ትችላለሽ፣ ምን ልትይም ትችላለሽና በእንደዚህ አይነት ነገሮች ላይ አንቺ ራስሽን ምንድነው ማድረግ ያለብሽ? ወደ ስራ ነው መለወጥ ያለብሽ። ያው የሚወረወርብህን ድንጋይ ተቀብለ ቤት ገንባበት አይደለም የሚባለው። ስለዚህ የኔ ቆንጆ የኔ ጀግና በርቺልኝ፣ ወንድምሽ ሁሌም ከጎንሽ እሆንልሻለሁ። የኔ እናት ሁላችሁም ከስር የተቀመጠውን የጃኒን አካውንት ፎሎ እያደረጋችሁ እንግዲህ አግዟት ማለት ነው። ገና ይሄ 2 ሚሊዮን ይደፍናል። እንወድሻለን ያራዳሪ ጃዬና አዶናይ አልተጣሉ እንዲሳስበው በራሴ አመለካከት በቤታዬ አመለካከት አልተጣሉ። ለምን ብላችሁ ከጠየቃችሁ አንደኛ ጃዬ የሆነ ሰርፕራይዝ አለ ብላ ነግራን ነበረ። ይኸው እነሱ የተሸወዱት በምንድነው? እኛ ቆቅነን አንረሳም፣ ጃዬ አንረሳም። እኔና እኔማ በተለይ ነገረኛ ጉንጉን ስለሆንኩ የማህበረሰብ ጫርጓ አስቀምጦታልና አይረሳም። ፕራንክ ነው። አትለያዩም ውዴ፣ አትለያዩም። ስንት ነገር ያሳለፋችሁትን እንዴት ተብሎ ስንቱ ምላስ የገባችሁትን ዝም ብሎ መለያየት አለ እንዴ? አትለያዩም። ግን ውዴ እንደዚህ ያልነበረ ማድረግ የነበረባችሁ አረሳስታችሁ። ይሄ ማህበረሰብ አይረሳም። ከኑሮ በላይ የሰውን ህይወት ነው የሚኖረው። ይሄ ማህበረሰብ ከራሱ ኑሮ በላይ ከራሱ ትዳር በላይ ከራሱ ልጅ በላይ ከራሱ ኑሮ በላይ የሚያበስረው የሰው ኑሮ ስለሆነ አይረሳም። ይሄ ማህበረሰብ የተሸወዳችሁት እና ጃኒዬ ያው ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ እጅግ ይበልጣል ይላል መጽሐፍ ቅዱስና በምንም ነገር ላይ ተስፋ እንዳትቆርጪ፣ ሁሌም ልባም ሴትነትሽን ቀጥይ፣ በፍጹም ተስፋ እንዳትቆርጪ እና አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ተባረኪልኝ። እቺ የጆን ዳንኤል ትራፊ ጆን ዳንኤል አለቅለቆባት ተፍቶባት ትቷት ይሄድ። ሁለተኛ ልጅ እየወለዱ ነው። በነገራችን ላይ ናዮ እናቷን ዝንጥ አርጋ ነው እሷን የመሰለች እናት የምታቀርበው። አታፍርባትም። እንዳንቺ አይደለችም። ያ እኛ
ሚዲያ ላይ እንዲቀመጡልን የምንፈልገው ጆን ዳንኤል፣ አዶንያስ፣ ናዮ ናቸው። ዛሴት አንቺ ዝም ብለሽ አለቅላቂ ነሽ፣ ልቃሚ፣ ቁሻሻ፣ ጭንቅላት የላት ምን የላት። ድምጿ ሲያስጠላ፣ ምኗ ሲያስጠላ። የሆነ ስትናገራት ብላ የሆነት ከንትን መለስ ያለ ጾታውን ሊቀይር ያለ ወንድ የመሰለ ሴትዮ አንድ ነገር እንኳን ባይብል ማለት በእንግሊዘኛ ምንድነው ብላ የምትጠይቅ መሀይም፣ ልቃሚ፣ ቁሻሻ፣ በእናቷ ምታፈር። አንቺን እዚህ ደረጃ ለማድረስ መሰለኝ እንደዚህ የተጎሳቆላችሁ። ለአንቺ ሚዲያ እንዲሳካልሽ መሰለኝ በየጦንቃይ ቤት እየሄድሽ የንቅሳት ላይ የሞላችሁ። የአንቺን ህይወት ለማሳካት መሰለኝ እቴቴ ጩፋ እዩ ጩፋ እያለች እንደዚህ ጨሌ ስታርግ ክፍልሽ ምትውል። ታፍርባታለች እንዴ? እሷ በየጦንቃይ ቤት ባትሄድልሽ ኖሮ አሁን ከአዶንያስ ጎን ቁጭ አትይም። አዶንያስ ጥንቆላ እንደሆነ ሲገባው ቆንጅዬዋን ሽኮሪና ከትግራይ ሄዶ ያመጣልናል። አባ ቆንጅዬዋ ወይ ከሐረር እንድረዋል። እከካም ልቃል ምንም አትመጠኙ ላጫ ዝርክርክ። ለማንኛውም በእናቷ ምታፍር ቅራቅንቦ ከአዶናይ ራቂ። እንደው እከካም ንፍጣ ምንም ስነ ስርዓት የሌላት ምንም ሙቀት የሌላት ባዶ መሀይም የሆነት ቆይ ሙሉን ልከውልኛል መሰለኝ። ከስጢፎ ጋር ምን ነበረሽ? ከጆን ዳንኤል ጋር የተጣላችሁ ጊዜ ባህር ዳር ሄዳችሁ ጊዜ ምን ነበር ያረጋችሁት? ለምን ነበረ ዱባይ ሄድሽው? ለብቻሽ ተደብቀሽ ሹልክ ብለሽ ሄድሽው? ልታስወርጂ ነው ሄድሽው። ልታስወርጂ ገብቶሻል? ከስጢፎ ልታስወርጂ ዱባይ ሄድሽ ለብቻሽ። ያንን ማን ሰማ? ጆን ዳንኤል እስር ቤት እንዳትመጪ ያለሽ አንድ የወንድ ቁንጫ ነሽ አንቺ ቁንጫ። ከስጢፎ ጋር ጆን ዳንኤልን ያናደድሽ መስሎሽ ላይቭ ላይ ስትስሚው ስትመጪው ነበር። ላምጣልሽ። አሁን ዱባይ ያላችሁ በደንብ አዳምጡኝ። አዶናይ ነገ ዱባይ ሲመጣ ጃኒ አብረው ከሌለች አናስገባም ሰርገኛ እደጅተኛ የፍቅር ሌባ እናስገባም ሰርገኛ እደጅተኛ እኔ አላልኩም። እኔ አላልኩኝም። ብቻ ነገ ዱባይ ሊመጣ ነው ተብሏል። እንግዲህ እነ ሂለን እነ ሊያሹ ደግሞ ሰምታችሁ ከሆነ ዱባይ ነው ሰርጌን ማረገው ቀለበትም ማደርገው ምናምን ብለዋል። በዚህ 3 ቀን ውስጥ ደግሞ ሽምግልና ጠብቁ ብለዋል። ትላንትና አንድ ሆነ፣ ዛሬ 2 ነው፣ ነገ 3 ነው። እሱም እንዳለው ዱባይ ልሄድ ነው አይመስላችሁ? እኔ ስለመሰለኝ ነው። ብቻ እንጋችሁ ብዬ ነው። ቻው። የጃኒና የአዶናይ መለያየት ፕራንክ ነው ወይስ እውነት? ቲክቶክ ላይ የብዙዎችን ትኩረት የሳቡት የአዶናይና የጃኒ የፍቅር ግንኙነት አብቅቷል መባሉ አነጋጋሪ ሆነዋል። የወጣቶቹ አድናቂዎች በሁለት ጎራ ተከፍለው ጉዳዩን የወቅቱ የማህበራዊ ሚዲያ መነጋገሪያ ሲያደርጉት፣ ሌሎች ደግሞ ተለያየን ያሉበትን መንገድ እያደነቁ ነው። የተወሰኑ አድናቂዎቻቸው የአዶናይና የጃኒ የፍቅር ግንኙነት አላበቃም፣ ይልቁንስ ሊጋቡ ነው የሚል መረጃ እያሰራጩ ነው። ሁለቱም በየፊናቸው በጨዋ ደንብ ተግባብተን ተለያይተናል ያሉት አድናቂዎቻቸውን ተደግሷል ላሉት ትልቅ ሰርፕራይዝ ማሟሟቂያ አድርገው እያራገቡት ነው። በሌላ በኩል ደግሞ የወጣቶቹን የፍቅር ግንኙነት እውነትነት አምነው የተቀበሉ አድናቂዎቻቸው መከፋታቸውን በለቅሶ ጭምር የገለጹ አልጠፉም። በጃኒና በአዶናይ የመለያየት ዜና የደነገጡና ያዘኑ አድናቂዎቻቸው ቀላል የማይባሉ መሆናቸውን ጉዳዩ ከተሰማበት ጊዜ ጀምሮ ያለው የማህበራዊ ሚዲያ አደባባይ ያመላክታል። አሁን ሳስበው በአንድ ቀን የሚበቃ አይመስለኝም። በማርች 28 ይሄ እብድ ዲያስፖራ የሚያስፈልገው አይመስለኝም። አዶናይ በአንድ ቀን የሚያልቅ አይመስለኝም። ሞቲቬሽን መጥቶ የሚያለቅስብህ እንደ ምን ንስሐ አባት መጥቶ የሆዱን የሚያጫውት ብዙ ነው። ይገርማል። አዶናይ እኔ ገና እዚህ ሀገር ስመጣ አንተ ነህ ትዝ የምትለኝ። ቆይ ልንገርህ ማን ቆይ እያለ የሚመጣ እካክ
አይጠፋም። የከክ ዲያስፖራ መረገጥ አለበት። የከክ ጭላፊ ሁላ ተረገጥ። ተረገጥ የከክ ጭላፊ። እና አሁን ልጁን እንደው ኪሱ ውስጥ አረ ትረገጣላችሁ፣ አልሰማሽም? ትረገጫለሽ። የከክ ጭላፊ ነው የሚበዛው። የምን ማሽቃበጥ ነው? አዎ መነቃቃት ያልቻለ የተዘፈዘፈ እውቀት የሌለው ማስተዋል የማይችል ብዙ ስላለ ነው አዶናይ ያስፈልገው። ብዙ ስላለ ቢኖርማ አይልም አዶናይም አይመጣም። ሾፍ ሾፍ ሲያርግ ሾጥ በዛበት። በየመንገዱ ሲሄድ በየምኑ ሲሄድ ያገኘው አዶናይ እብድ ብቻ ነው ያገኘው። አዶናይ እብድ ብቻ አዶናይ ያገኘው የእብድ የከክ ጭላፊ ብቻ ነው ያገኘው። ስለዚህ ሲያስበው ይነዋል ለዚህ የከክ ጭላፊ ለሆነ ዲያስፖራ የናው ምን ላስተምረው? አዎ ላንቃው ይሄን የከክ ጭላፊ ነው ያለው። የስ አንቃ ጃንዬ ኧረ ምስኪን ልጅ እኔ ጀግንነቷን ነው የማይሆነኝ። ጃኒን ከጠየቃችሁኝ ጀግና ሴት ናት። እንደፈለገ ማንም ሊል ይችላል። ብዙ ተብላለች። የሶሻል ሚዲያ ጫና እንደሷ የደረሰበት ማንም የለም። ዲስ ኖቦዲ። እኔ እንኳን እንደሷ ጫና አልደረሰብኝም፣ እግዚአብሔር በሚያውቀው። ጃኒሻ ጠንካራ ጀግና፣ ለወጣት ሴቶች ምሳሌ መሆን የምትችል ልጅ ናት። በጣም በሷ ደረጃ ብትሰደቡ ሴቶች ትሰበራላችሁ። ኢማጂን እድሜዋን ያንግ ናት፣ ምንም ባላረገችው በዛ ደረጃ ስም የተሰጣት ልጅ ናት። ግን በቃ ወዳጆቼ ቤተሰቦቼ ትላለች። ስትመጣ በትህትና ነው የምትመጣ። ብዙ ሰዎች አሉና ጃኒሻ እኔ በጣም ነው የምትመቸኝ። እግዚአብሔር ይጠብቃት። ለእናቷ የደረሰች ለአባቷ የደረሰች ገና በ20 ዓመቷ ቤተሰብ የምትጦር በ20 ምናምን ዓመቷ ቤተሰብ ጧሪ ናት ጃኒ። በ50 ዓመቱ የሚጦር አለ ቤተሰብ ላይ ተዘብዝፎ። በ50 ዓመቱ ቤተሰብ ላይ የሚጦር ባለበት ሀገር ላይ ጃኒሻ ቤተሰቦቿን ትጦራለች። ስለዚህ ትልቅ ለኔ ትልቅ ሴት ናት። ቤተሰቦቿ አልኩ በሷ እድሜ ቤተሰቦቿን የምትጦር ለእናቷ ቤት የገዛች ምርጥ እህት ናት እና ጀግና ብያታለሁ። ያ ኳሊቲ መቼም አልቀይርባትም። የሴትን ኳሊቲ የማየው በዛ። ሌላ ፕራይቬት ላይፍ ገና ወጣቶች ናቸው።